ወይኔ በጣም ነው ደስ ያለኝ፣ በጣም ከምትሉት በላይ። ምክንያቱም በቃ ካልደፈረሰ አይጠራም። እኛ ተው ስንል አልሰማም ብለውን ነበረ። በመጨረሻም ንጉሱና ንግስቲቱ ቃል ለመገባባት እዚህ ደረጃ ደርሰውልናል ማለት ነው። ተንበርክኮ ቀለበት ታገቢኛለሽ ወይ ሲል እሷ ደግሞ እንዲህ በአማረ ሁኔታ ዝንጥ ብላ እንደዚህ መታለች ማለት ነው። አታምርም ጋይስ? ኦ ማይ ጋድ ምንም በቃ እኔ ምን ልበላችሁ ጋይስ፣ በእናታችሁ ይህን ቪዲዮ ላይክ አድርጉልኝ። በዚህ ቪዲዮ ሪካርድ መስበር አለብኝ። 1000 ላይክ ፈልጋለሁ። ፕሊዝ 1000 ላይክ። የመዳም ቅመሞች አታሳፍሩኝም እናንተ፣ ለሁሉ ደራሽ ናችሁ። ይሄ ቪዲዮ እኔ ቤት ሪካርድ መስበር አለበት። በእናታችሁ ሪካርድ መስበር አለበት። በቃ ላይክ አድርጉልኝ። በቃ ላይክ ብቻ በእናታችሁ ሼር አድርጉት። በቃ ደስ ብሎኛል። ምክንያቱም ለምን እንደሆነ ታውቃላችሁ? በቃ ካልደፈረሰ አይጠራም። መሆን ያለበት ነገር ነው እየሆነ ያለው። ስለዚህ ምንድን ነው አንዳንዶቻችሁ የሚያነጫነጫችሁ የሚያንጫጫችሁ ምንድን ነው? መሆን ያለበት ነገር እየሆነ ነው። በቃ ዚስ ፋክት በቃ ይሄ የመጨረሻ ነው። መሆን ስላለበት እየሆነ ነው። እኛ ገና ይሄ ሳይመጣ በፊት ተው፣ ጸባይ ይኖራችሁ፣ ጸባያችሁን አስተካክሉ፣ ከሰው ጋር አትጣሉ፣ ተው በቃ ለልጁ ፍቅር ስጡ ስንል አልሰማሉን። ምን ይደረግ? ሩታም የራሷን ይዛለች። ኦልሬዲ ትላንትና አይታችኋላ የለቀቀችውን ቪዲዮ። ስለዚህ ምንም ይሄ ሁለቱንም የሚያስጠይቅ ነገር የለም። የዳኒና የሜሪ ውጤት ይሄ ነው። በቃ ንጉሱ በዚህ ደረጃ በቃ ሄዷል። በቃ እንደዚህ ነው። ደስ ብሎኛል። በቃ ሰው ሲዋደድ ሰው ከሚወደው ጋር ነው መኖር ያለበት እንጂ ከማይወደው ሰው ጋር መኖር የለበትም። አሁንም ቢሆን ልጅህን ሰፖርት አድርግ። ከዛ በተረፈ ግን ከሄርሜላ ጋር እንደዚህ ጥብቅ ስላላችሁ በጣም ደስ ብሎኛል። በዚሁ ቀጥሉ። ሩታም የራሷን ህይወት ጀምራለች። ሩትዬ አንቺን በርቺ። ግን ስሜታዊ ሆነሽ ያልሆነ ህይወት ውስጥ እንዳትገቢ አደራሽን። እሱን ለማናደድ ብለሽ ሰዎችን ለማበሳጨት ብለሽ በነሜሪ ግፍት የማይሆን ህይወት ውስጥ እንዳትገቢ። ልጅሽን አምኖ የሚቀበል ልጅሽን የሚወድ ሌላ ልጅ የምትወልጅለት በቃ ብዙ ትምህርቶችን ትወስጃለሽ ብዬ አስባለሁ ከአብርሽ ጋር በነበረሽ ህይወት። በቃ ምን ልበላችሁ ጋይስ፣ ኦ ማይ ጋድ እንዴት ነው የሚያምሩት ጋይስ፣ እንዴት ነው የሚያምሩት! በጣም ነው የሚያምሩት። የእውነት ውለዱ ክበዱ። በቃ ሰው እኮ ካልተስማማ ይለያያል ጋይስ። አሁን ይሄን ስል እኮ መታችሁ እኔን ኮመንት ላይ ሙለጭ የምታደርጉኝ አጠፉም። ሰው ካልተስማማ ይለያያል። እንዲህ ሰው 10 ልጅ ወልዶ ይለያያል። 8 ልጅ ወልዶ ይለያያል። 7 8 9 ልጅ 10 ልጅ ወልዶ ይለያያል። 3 4 ልጅ ወልዶ ይለያያል። እነሱ ወለዱ፣ ሊግባቡ አልቻሉም። ሩታ ምንም ልትሰማ አልቻለችም በፍጹም። ሁሌ ጩኸት ነው፣ ፍቅር መስጠት አችልም። ሁሌ እሱን ማታለል ነው። ይሄ ደግሞ ጥሩ አይደለም። ይሄን ደግሞ የሩታ ባህሪ አይደለም። ይሄን ባህሪ የሰጧት እነዳኒ ናቸው። እነዳኒ በእሷ ስለሚጠቀሙባት ከእሷ ጥቅም ስለሚያገኙ። ኦኬ ሪያሊቲው ይሄ ነው። እኛ እውነት ስንናገር ቅር የሚላችሁ ካላችሁ አይም ሶሪ፣ ምንም ማድረግ አልችልም የእውነት። ኤንዌይስ ጋይስ የሄርሜላ ቤተሰቦች ይሄን ቪዲዮ ቫይራል ማውጣት አለባችሁ። ሄርሜላ ደስ እንዲላት እኛ ሰፖርት እንድናረጋት በእሷ ስንሰራ ቪዲዮ እሷ ደስ እንዲላት እሷን ሰፖርት ለማድረግ እሷን ፑሽ ለማድረግ ይሄን ቪዲዮ ላይክ አርጉ ፕሊስ፣ ላይክ አርጉ ሁላችሁም። በቃ ደስ የሚላችሁም ደስ የማይላችሁም ላይክ ከማድረግ ወደኋላ እንዳትሉ ማለት ነው። ኦኬ እወዳችኋለኝ። በዚህ አጋጣሚ ላይክ ያደረጋችሁ ያሳባችሁት ሁሉ ይሳካላችሁ። የእውነት የራሳችሁ ጥሩ የሆነ ላይፍ ይስጣችሁ፣ የማታ እንጀራ ይስጣችሁ። ላይክ ያደረጋችሁ በሙሉ የምርቃት ሰምታችሁ ግን ላይክ ሳታደርጉ የምትወጡ ነገርኳችሁ። የምሬን ነው የምላችሁ። በቃ ከስደት ያማረ ህይወት ይስጣችሁ። እንደ ሄርሜላና እንደ አብርሽ ሁል ጊዜ በየቀኑ ትኩስ የሆነ ፍቅር ይስጣችሁ። ሁለቱማ በደንብ ተግባብተዋል። በደንብ በሁሉ ነገር ነው የተግባቡት። በላይፍ ተግባብተዋል፣ በስነ ምግባር ተግባብተዋል፣ በህይወታቸው ተግባብተዋል፣ አልጋ ላይ ታብታብ በማድረግ ተግባብተዋል። ሰው እኮ ይሄ ሁሉ ነገር አንድ ላይ ሲግባባ እኮ ነው የተሻለ ስቴፕ የሚጓዘው። እና በጣም ነው ደስ ያለኝ ዛሬ ሳየው። አሜዚንግ፣ በጣም ደስ ብሎኛል። ከዚህ በላይ ይገባቸዋል ሄርሜላና አብርሽ። የእውነት አቅሙ ኖሮኝ ከዚህ በላይ ማድረግ የምችለው ነገር ቢኖርና ለእናንተ ባረግ ደስ ይለኝ ነበረ። ምክንያቱም ሰው ሲዋደድ ለምን ተዋደደ አይባልም። አብርሽና ሩታ ላይ ሄዷል ምናምን ማለት ከሩታ ህይወት የሩታን ህይወት ጥሎ እንዴት ወደ እሷ ይሄዳል ብላችሁ የምታስቡ ካላችሁ አልተስማሙም፣ አልተግባቡም። ሩታ ዛሬም እየዋሸች ነው። የውሸቷ ሳታረግዝ አረገዝኩ አለች። በቃ እነሱ ወደ ውሳኔ እንዲገቡ አድርጓቸዋልና በጉጉት ስንጠብቀው የነበረው የቀለበት ፕሮግራም የጋብቻቸው ፕሮግራም ይኸው ዛሬ
ሊጸድቅ ነው ማለት ነው። የሰው ልጅ ቀለበት ካረገ በኋላ ምን እንደሚቀጥል አስቡ። ምን እንደሚቀጥል አስቡ። ቀለበት ካረገ በኋላ የሰው ልጅ ሊቀጥል የሚችለው ሪያሊቲ የሆነ ላይፉን ነው። ሪያሊቲ የሆነ ላይፉን። ከዛ በኋላ ምንም አይነት ለምን ወጣክ ለምን ገባክ የሚለው ሰው አይኖርም። ሰው ያለው ነገር ይሄ ነው። ሩታ አይዞሽ፣ ያጋጥማል፣ ለበጎ ነው። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። አንቺም ህይወት ጀምረሻል። የጀመርሽው ህይወት ግን ለገንዘብሽ፣ ለጥቅም፣ ለእውቅና ብሎ የሚቀርብሽ ወንድ እንዳይሆን ራስሽን እንድትጠብቂ እኔ ደግሞ እህታዊ ምክሬን እመክርሻለሁ። ሩታዬ በጣም ነው የምወድሽ፣ በጣም ነው ማከብርሽ። አንቺ ይሄ የአንቺ ባህሪ አልነበረም። ይሄን ባህሪ የሰጡሽ ለራሳቸው ጥቅም ሲሉ አንቺ የዋ ሞኝ ስለሆሽ ዳኒና ሜሪ ናቸውና ዳኒና ሜሪ የስራችሁን ይስጣችሁ። እናንተ መቼም ሰው አትሆኑም። ምክንያቱም የልጅቷን ህይወት ገፍታችሁ እዚህ ደረጃ አድርሳችሁታልና የምሬን እምላችሁ በጣም ነው የምታናድዱት፣ በጣም ነው የምታሳዝኑት። ኤኒዌይስ ጋይስ ለዚህ ቤት አዲስ የሆናችሁ ካላችሁ ፕሊዝ 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 ስወዳችሁ በጣም ነው የምወዳችሁ። ላይክ አድርጉልኝ። 1000 ላይክ ናፍቆኛል፣ ማየት ፈልጋለሁ። ኦኬ ላይክ እወዳችኋለሁ። ሰላም ዋሉልኝ ጋይስ ባይ